እቺ ሴት ማህሌት አረፈሸዋ ትባላለች። ከሄዱት ከመጡት እየሄዱ ካሉት ሳክሰኞች ሁሉ ንግስት ናት። የእሷ ሳክስ ለየት የሚያደርገው እንደ ቦታውና እንደ ሁኔታው የተለያየ ሲሆን ሳክሷን በፍጹም በሚዲያ አለማስተዋወቋ ነው። ለምሳሌ አዲስ አበባ ላይ ወደ ካናዳ ልካችኋለሁ ብላ ከ800 ሺህ ብር እስከ 1.2 ሚሊዮን ብር ከተቀበለቻቸው በኋላ ትጠፋለች። ያን ሰሞን ጠቅላይ ሚኒስትሩ ወደ ፈረንሳይ ለጉብኝት የሄዱበት ወቅት ነበርና ከሳምንት በኋላ ስልኳ ይጠራል። የት ሄድሽ ሰጋን እኮ ሲሏት ምን ብትላቸው ጥሩ ነው? ከጠቅላይ ሚኒስትሩ ጋር የፕሮቶኮል ጉዳዮች ኃላፊ ሆኜ ወደ ፈረንሳይ ሄጂ ነው፣ አትስቡ፣ ወደ ካናዳ ትሄዳላችሁ ትላቸዋለች። ጎንደር ስትሄድ ደግሞ የፕሬዝደንቱ የፕሮቶኮል ኃላፊ ትሆናለች። ከዚህ በተጨማሪ የሃይማኖት ሰው ትመስልና ቸርች አካባቢ ትንቀሳቀሳለች። ወደ ካናዳ ልካችኋለሁ የኔ ተመሳሳይ ሃይማኖተኞች ትላቸዋለች። እስካሁን ድረስ እጄ የደረሰው የባንክ ስሊፕ 58 ሚሊዮን ብር ነው። ድገመው፣ 58 ሚሊዮን ብር ወደ ካናዳ ልካችኋለሁ ብላ ከ500 ሺህ ብር እስከ 1.2 ሚሊዮን ብር ድረስ ለቅማለች። ከዛ በኋላ ስምጥ ትግባ ጥልቅ ትግባ አልታወቅም። የምታውቋት ሰዎች አድሬሷን የምታውቁ ሰዎች በዚህ አጋጣሚ ጀባ ብትሉን ውለታውን ከሰማይ ታገኛላችሁ ብላችኋል የተበሉ ሰዎች። ኬንያ ውስጥ እንግዲህ 16 ሽልንግ ነዳጅ ላይ በመጨመሩ እንደምታዩት ህብረተሰቡ ተቃውሞ በማድረግ አደባባይ ወጥቷል። እነሱም እንደሚሉት ስለ ኢራን ጦርነት አይመለከተንም፣ ስለዚህ ነዳጅ መጨመር የለበትም በማለት ተቃውሞ እያሰሙ ይገኛሉ። እቺ መከረኛ ሀገር ስሟ ሊቀየር ነው አሉ። ኢትዮጵያ የምትባለው ሀገር ስሟን እንቀይራለን ብለው ሽሩ ጉድ እያሉ ነው። ደግሞ ምን ያደረጋችሁ? ስሟ ምን አጠፋ? ስሟ ምን በደላችሁ? ስሟ ምን አረገች? አይ ታሪክ ይቅር የማይለው በደል፣ ታሪክ የማይረሳው በደል። ማሰባችሁ ራሱ ማድረጋችሁ አይደለም፣ ማሰባችሁ ራሱ ይሄንን ምን ያክል ባንዳነት እንደሆነ፣ ምን ያክል ክፋት እንደሆነ፣ የክፋት ጥግ እንደሆነ ልንገራችሁ። በአንድ ጊዜ ባህልን፣ በአንድ ጊዜ ህዝብን፣ በአንድ ጊዜ ማንነትን፣ በአንድ ጊዜ ቋንቋን ድመት ማጡን ካላጠፋን እግዚኦ ማረነ ክርስቶስ። እግዚኦ ለእናንተ
ወግ ማለት ነው። ታዲያ ሰማው ክብር ነፃነት ድንቅ ማሰብ ማሰብ ይቻላል። ኢዜማ አማራና ኦሮሚያ ክልሎችን ሊያፈርስ ነው። ኢዜማ በኢትዮጵያ ቀጣዩን ምርጫ ካሸነፈ የአሁኑን የክልል አወቃቀር ሙሉ በሙሉ እንደሚቀይረው ነው ያስታወቀው። የኢዜማው ተወካይ አቶ ግርማ ሰይፉ ከፋና ሚዲያ ጋር በነበራቸው ቆይታ እንደተናገሩት ኢዜማ መንግስት ከሆነ የአማራ ክልልን በማፍረስ ወደ 4 ትናንሽ አስተዳደር ግዛቶች ይከፍላቸዋል። ምክንያቱ ደግሞ ክልሉ አሁን ባለው ሁኔታ ለአስተዳደር ምቹ ስላልሆነ ነው ያለው። ለውጡ እዚህ ላይ ብቻ አያበቃም። የኦሮሚያ ክልልም እንደሚፈርስና ክፍለ ግዛቶች ራሳቸውን እንዲያስተዳድሩ እንደሚያደርግም ተገልጸዋል። ይህ የኢዜማ ሐዲስ ያወቃቀር ዕቅድ ለኢትዮጵያ ሰላምና እድገት ጠቃሚ ነው ወይስ ሌላ ቀውስን ያመጣል? የእናንተ አስተያየት ምንድን ነው? ኮመንት ላይ ተወያዩ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አቶ ጌታቸው ረዳ በአጭር ጊዜ ውስጥ መቀሌን እንቆጣጠራለን አሉ። በሰሜን ኢትዮጵያ የፖለቲካ ትኩሳት ብዙዎችን ወደ ዳግማዊ ጦርነት እንዳያስገባ እየተሰጋ ይገኛል። አቶ ጌታቸው ረዳ የትግራይ ሰላምና ለውጥ ምክር ቤት በሚል በአዲስ አበባ በተመሰረተው ቡድን ወቅት ያደረጉት ንግግር ወደ መቀሌ መመለሳቸው የማይቀርና የቅርብ ጊዜ ጉዳይ መሆኑን በልበ ሙሉነት ተናግረዋል። እርሳቸው በንግግራቸው መሃል በአጭር ጊዜ ውስጥ ወደ መቀሌ እንደምንገባ በውስጤ ምንም አይነት ጥርጣሬ የለኝም በማለት የለውጥ ኃይል ሲሉ የጠሩትን ስብስብ በቅርቡ ዋና ከተማዋን መልሶ ለመቆጣጠር በቁርጠኝነት እየሰራ መሆኑን በይፋ አውጀዋል። እናንተ ስለ ጉዳዩ ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። አሁን ላይ ሰበር ዜና ተሰምቷል። የአማራ ክልል ሊፈርስ ነው ተባለ። በዚህ ሰዓት በተሰማ መረጃ የአማራን ክልል በማፍረስ ወደ 4 ክልል ይበተናል የተባለው በሀገሪቱ ካሉት የፖለቲካ ፓርቲዎች መካከል ከፍተኛ ተፎካካሪ የሆነው ኢዜማ የዘንድሮ ምርጫ የሚያሸንፍ ከሆነ ወሎ፣ ሸዋ፣ ጎጃምንና ጎንደርን ለየብቻቸው በመበተን 4 ክልል እናደርጋቸዋለን ብሏል። የኢዜማ ፓርቲ ከፍተኛ ባለስልጣን የሆኑት አቶ ግርማ ሰይፉ ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ፓርቲያቸው ምርጫውን የሚያሸንፍ ከሆነ የአማራ ክልልን ጨምሮ በሀገሪቱ ከ23 እስከ 30 ክልሎችን እንከልላለን ያሉት። መረጃውን እንዴት ተመለከታችሁት? ሀሳብ ስጡበት። ወሎ፣ ጎንደር፣ ጎጃም ክልል ሆነው እንደ ፌዴራሉ ተወካይ ይሆናል ብለን ማክሲመም ከ30 እስከ 33 የሚሆኑ ክልሎች ኢትዮጵያ ያስፈልጋታል ብለን እናምናለን።